አፍሽን ቅርጥፍ አድርገሽ ነው ሁለተኛ ይቅርታ እንዳትይ ከዛች ከሎሚ ጋር አብረሽ መቀበር ፈልገሻል መሰለኝ አንተን ብቻ አስተኛው እባክህ ሮሚ ከዛች ከሎሚ ጋር አብረሽ መቀበር ያለብሽ ቤዚ ዶኛል ምንድነው ምን አለሽ ሎሚ በህይወት አለች እንዴ እዛው ቤት ስንመጣ እናወራለን በቃሽ ቤት እንገናኝ ስሜኝ የኢንስፔክተር ዘገየ ባለቤት ነኝ ያልሽ ነው አዎ በጣም ጥሩ ሰው ናቸው በቃ አረቴ ጠላት ሆኗል አዎ በደንብ የፖሊሱ የዘገየ ባለቤት ባሌን አንቺ ነሽ ወሰድሽብኝ ስለዚህ እኔ ልጅ ስለማልወልድ ነው አንቺ ልጅ ስለወለድሽለት በትዳር ላይ በመማገጥሽ እከስሻለሁ በማለት ወደ ሉላ በመሄድ ዛሬ የሉላ ልጅ ልታፍን ተዘጋጅታለች። ቤዛ ወደ ዶክተር ሮቤል ቤት በመግባት የሞተችውን እንዲሁም ደግሞ ከሉሲ ጋር ያለውን አለመግባባት ሚስጥሮችን በሙሉ ይዛ ወደ ቤቷ ተመልሳለች። ሉሲ አሁን ላይ ከዶክተር ሮቤል እንዴት ነው ማምለጥ የምችለው በማለት እጅግ ተጨናንቃና ተጨንቃ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማ ክፍል 143ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በዛሬው ቪዲዮ እንግዲህ ባለፈው ፓርት ላይ እንዳቆም ነው ሉሲ ዶክተር ሮቤልን ልትመታ ነበረ። ሎሚ መሞቷን ሁላችንም የምናውቀው ነው። ቀብር ሊፈጸምላት ከጓሮ ጉድጓድ ተቆፍሮ ባለበት ሰዓት እዛ ጋር የሆነ ሰው አለ እየው አይታይህም እንዴ ናዚ ጋር ተመልከት በማለት እንግዲህ ዶክተር ሮቤል ከፊት ሲቀድምላት ከኋላ እሷ እንጨት አንስታ ልትመታው ነበር ያሰበችው። ነገር ግን ዶክተሩ በዛሬው ዕለት ወደ ኋላ በመመለስ ዛሬም ልታጠፊ እየሞከርሽ ነው ወይ ልትመጪ ነበር ወይ በማለት ሉሲን ይዛታል። ሉሲም እባክህን ይቅርታ አድርግልኝ ሁለተኛ አይለመደኝም በማለት ብትማጸነውም እሱ ግን ሁሌ ታጠፊያለሽ ይቅርታ አረግልሻለሁ ነገር ግን ጥፋትሽ ልትታረሚ አልቻልሽም አንቺንም እንደሎሚ ልግደልሽ ወይ በማለት ነበር እንግዲህ የመለሰላት። ይህንንም በሚነጋገሩ ሰዓት እንግዲህ ቤዛ ውጭ ላይ ሆና እያዳመጠቻቸው ነበረ። ዶክተሩም ነይ ዛሬማ አንለቅሽም በማለት እንግዲህ ወደ ቤት በማስገባት እጇንም እግሯንም በማሰር ቁጭ አድርጓታል። ዶክተር ሮቤልም እንግዲህ ዛሬ ላይ እጅግ በጣም አስፈርቷት ነው የምትገኘው። ሉሲ ምናልባት እንደ ሎሚ ይገለኝ ሆነ በማለትም ስጋት አድሮባታል። ቤዛ ወደ ግቢ በገባችበት ሰዓት ያው እነ ሱራፌል ውጭ ላይ ነበሩ። ስልክ ቢደውሉላት አታነሳም ነበረ። እሷ ግን ይህንን መረጃ ካየች በኋላ ወደ ቤት በመመለስ ትደውልላቸዋለች። ወደ ሳሚ ስልክ ላይ ነበር የደወለችው። ሳሚም ስልኩን አንስቶ ለምንድነው ስንደውልሽ ማታነሺው የት ሆነሽ ነው በማለት እንግዲህ ይጠይቃታል። እሷም እሺ በቃ አሁን የናችሁ ኑ ወደ ቤት በማለት ነበረ ከዛ ግቢ እንደወጣች ነበረ የተናገረችው። ምን አዲስ ነገር አለ ያየሽው ነገር አለ ወይ ብሏትም አዎ ነገር ግን ቤት ስመጡ ነው የምነግራችሁ በማለት ወደ ቤት እንዲመለሱ አድርጋ እሷም ወደ ቤት ተመልሳለች። እነሱ ወደዛ በሄዱበት ሰዓት እንግዲህ ሉላ ቤት ብቻዋን ነበረች። ቤዛ እያለች ብትጣራም ነገር ግን ሊሰሟት ፈቃደኛ አይደሉም። ሉላም እየተሄደው ነው ግን ተለቃቅመው እኔም ብቻ እንዴት ጥለውኝ ይሄዳሉ በማለት እጅግ እያዘነች በነበረበት ሰዓት በር ይንኳኳል። በሩንም ስከፍተው እንግዲህ ያው ዘገየ ሚስት ነበረች። ዘገየ ከዚህ በፊት ገና ሉላን ሳያውቃት በፊት ነበር እንግዲህ ቤዛ በታገተች ሰዓት ፍቺ ሊፈጽም የነበረው። ያም ደግሞ የእህቱን ልጅ ለማሳከም ሀብትና ንብረቴን ተካፍዬ ድርሻዬን ሸጬ ልጅቷን አሳክማታለሁ እርግቤን በማለት ነበር። ነገር ግን እርግቤን እነ ቤዛ ስላሳከሟት እንዴት ያለ ምንም ነገር ሊያሳክሟት ይችላሉ በማለት ያው ሉላ ቅምጡ እንደሆነች ያረገዘችው ወለደችውን ከሱ እንደሆነ ነው አድርጋ እያሰበችው ዘገየ ሚስት ማለት ነው። ከዚህ በፊት እንግዲህ ደውላለት ማናሳከሟት ምናምን በማለት እንግዲህ ጠይቀው ነበረ። እሱም እነ ቤዛ ናቸው በማለት ነበር የመለሳት። እነ ቤዛ እነማን ናቸው ብትለውም ማንነታቸውን ታውቁሽ አይበቃሽም ወይ በማለት ይመልስላታል። ይህንን ፍቺ ቶሎ ብላ እንድታስፈጽም ፈልጋለሁኝ ጊዜ መውሰድ አልፈልግም በማለት እንግዲህ ወደ ዘገየ ወደ ባለቤቷ ደውላ ስታሳስበው እንዲያስብበትም እየነገረችው ነበር።
ያው በዛሬው እለት እንግዲህ ወደ ሉላ ጋር ሄዳ ሉላን ያልተገባ ነገር ተናግራት ነው የመጣችው። ሉላ እባላለሁ ብላ ሉላም እንግዲህ በስርዓቱ ተዋውቃት ታስተናግዳት እየሞከረች ነበር። ነገር ግን ያቺ እንዴት በሰው ትዳር ላይ ትገቢያለሽ? በአንቺ ምክንያት ነው ባል የሚፈታኝ በማለት ትናገራለች። ልጅ ነው እምገልልሽ በማለትም እንግዲህ ዛቻ ነው ያሳደረችባት። እነ ቤዛም እንግዲህ ወደ ቤት ሲመለሱ ስለዚህ ነገር ትነግራቸዋለች። ለምንድን ነው እዚህ ድረስ የመጣችው? አንቺ ምንም ነገር እንደሌለሽ መናገር አለብሽ። እንደገና ደግሞ ቤታችን እስከሚስተካከል ድረስ ይህንን ፖሊስ አጠገብሽ ማስደረስ የለብሽም በማለት እንግዲህ ቤዛም ትነግራታለች። ምን ችግር አለ በማለት ነበር እየጠየቀችው። እንዲሁም ደግሞ እሷ የትዳሩ መፍረስ መንስኤ እንዳልሆነች ነው እየተናገረችው ሉላ ማለት ነው። ነገር ግን እሷ አንቺ ምንም ውስጥ ባትኖሪበት እንኳ እሷ የምታስበው እንደዛ ነው። ስለዚህ ይህንም ነገር ማድረግ የለብሽም፣ አሁን ላይ ከሱ መራቅ አለብሽ በማለት እንግዲህ ቤዛም ነግራታለች። ሌላው ደግሞ ሉሲ ነች። ሉሲ አሁንም እንግዲህ እጅና እግሯን ሊፈታት አልቻለም። ያው አንድ ቀን አሳድሯታል ሳይፈታት ማለት ነው። ነገር ግን ስልኩን እሷ ክፍል ጥሎት ስለወጣ ብድግ አድርጋ ጠዋት ላይ ሽንቴን መሽናት ፈልጋለሁ እጅን ፍታይ በማለት እጇንና እግሯን ለምና ከፈታት በኋላ ያው በር ላይ ቆመህ ሽንቴን ሽና በማለት አስፈቅዳ ይፈታታል። ስልኩን እሱ ከመምጣቱ በፊት ቀደም ብላ ስልኩን ደብቃ ስለነበረ ሽንት ቤትም ሆና እንግዲህ ወደ ቅንዝርቴ ስደውል አያነሳም። እንዲሁም ወደ ሱራፌል ኒኮል በሎሚ እንዳልሞተች መሰክሬለት ከዚህ ጉዴ ውስጥ ያወጣኛል በማለት ደውላለት ነበር። እሱም ስልክ ሊያነሳላት ፈቃደኛ አይደለም። እንዲሁም ደግሞ ወደ ሳሚም ደውላ ነበር። ሳሚም እንግዲህ ምን ፈልጎ ነው ያ ሮቤል የሚደውለው ደግሞ ስልክ ላይ እያለ እንግዲህ ላንሳው አላንሳው እያለ እያንገራገረ ነበር። እንዲሁም ደግሞ ዶክተር ሮቤል ነይ ውጪ በማለት ማትወጪ ከሆነ ልከፍተው ነው እያለ ሉሲን እያስፈራራት ነበር። ሉሲ ግን ይህን ሁሉ ነገር ከምታደርግ በፊት እንደገባች ስልክ ከመደወል ይልቅ ሜሴጅ ጽፋ ቴክስት አድርጋላቸው ወደዛው ደግሞ ስልኩን ብታጠፋ እጅግ መልካም ይሆን ነበረ። አሁን ላይ ብደውል እንኳ ያው ሳሚ እሱ ነው የሚመስለው። ሳሚ ደግሞ አሁን ታላነሳላት ምናልባትም በኋላ ደውለህ ነበር ማለቱ አይቀርም። እንግዲህ እስኪ በቀጣይ ምን እንደምታደርግ የምናየው ነው የሚሆነው። በሌላ በኩል ደግሞ የፖሊሱ ሚስት አሁንም በድጋሚ ወደ ቤዛ ቤት ሄዳለች። እንግዲህ በባለፈው ቤቷን እንዲሁም መኝታ ቤቷን ስላየችው ቀጥ ብላ ወደ መኝታ ቤት ነበር እንግዲህ ተደብቃ የገባችው። እንደገባችም ህፃኑን አፍና ለመግደል ትራስ ስታነሳ ነው የታየችው። ምናልባትም ሉላ ልጄ እያለቀሰኝ ነው በማለት ከሳሎን ስትሄድ አይተናታል። ምናልባት ልጅቷ ሳትታፈን እንድትደርስባት ትችላለች ብዬ ተስፋ አደርጋለሁ። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን።